የሷን ቪዲዮ አንድ ላይ አሳያችሁና እንመለስበታለን። የቦላል የውሜ ላሌ የቦላል የውሜ የቦላል የውሜ ላሌ የቦላል የውሜ ዓለም ብሬ ባለም ከረቦ በነሳ እንኳን ነፍስ ያለ ሶዶ ያለችው እኔ ለዛ ይመስላል። አሁን አንተ ዲኒ እምቢ እያለች ነው አይደል? አንተ ይሄ ልጅ እንግዲህ እዚህ ጋር የምትመለከቱት ልጅ ባሏ ነው። የዛች ልጅ ባሏ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ሁሉ መልካም። እንኳን በሰላም መጣችሁ። ቤታችሁን አረፍ አረፍ በሉና ለቤታችሁ ድጋፍ አሳዩ። ስንት ቀን የጠፋባችሁ? 2 ቀን አካባቢ ጠፍቼባችኋለሁ አውቃለሁ። ትንሽ ነገሮች ያልተመቻቹልኝም ምንም አካባቢ ላይ አልነበርኩም። በዛ ምክንያት ነው የጠፋሁባችሁ። በጣም ይቅርታ እያልኩኝ ቤተሰብ ዛሬ በነብሩክ ቪዲዮ በሰሞኑ በሰራሁት ቪዲዮ ምላሽ ሰጥታኛለች። ሀይሚ ያው አመሰግናለሁ ብላኛለች። ኮሜንቱን አስቀምጥላችኋለሁ እዚህ ጋር። ሰላም ነው ወንድሜ እንዴት ነው? በጣም ነው የማመሰግነው ብላኝ አስቀምጣልኛለች። እወዳችኋለሁ ሁላችሁም። በእናንተ ብርታትና በእናንተ ድጋፍ ነው ይህ ቪዲዮ እሷ ጋር እንዲደርስ ያደረጋችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሁላችሁም እጃችሁ ይባረክ ለማለት እወዳለሁ። እዛን ቀን ደግሞ በጣም ታክዛ በጣም ማዝና ነበርና ዛሬ ላይ ደግሞ ምን ላይ ደረሰች የምለውን አንድ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተጋበዙልኝ። ሰብስክራይብ ማድረግ ደግሞ ባህላችን ነው። ማደጋገፍ እንደጋገፍ እላችኋለሁ። እስኪ ቀጥታ ወደ ቪዲዮ እንሄዳለን። ያለውን ነገር እንከታተል። እኔ ደወልኩት ስጋ ስለሆነ የኔ ትቢተኛ የኔ ቀበጥ የኔ አኩራፊ የኔ ሁሉ ነገር ትቀብጣለህ። በቃ አሁን እኔ የምኮረፍ ሰው ነኝ። ምንም አልቀብጥም ቅመሜ። እሺ ምንድነው ታዲያ እንደዚህ እንቡር የሚያደርገው? አኩርፍሽ መጣ ነበር እዚህ። እሱማ ግን ደግሞ ልክ አይደለም። ምን ሆነካል ማለት? ልክ አይደለም። ስለተጨናነክ ነው። እኔ ካንቺ አፍ ስለመለየት እንድታነሽ አልፈልግም። እኔ በጣም ነው የሚያስጠላኝ እግዚአብሔር። በቃ ከመጣ አንድ ላይ ተያይዘን ችግሩን መጋፈጥ ይመስል እንለያይ እኮ አይደለም ያልኩት። ቡቡዬ አልተረዳኝም። እዚህ ጋር አልፈልግም። ከዛ እሺ እንደዚህ አይነት ወሬ አላውራ። አታውሪው። በቃ እኔ እኮ እንለያያለን አይደለም። አንተ እኮ አልተረዳኸኝም። እንለያያለን እኮ አይደለም ያልኩት። ለሌላም ነገር በቃ ልንለያይ ነው ማለት ነው አይነት ወሬ ነው ያወራሽ። እሺ ይቅርታ። አይሆንም። በቃ አትከራከሪኝ። እሺ ይቅርታ። ማንም የፈለገ ችግር ቢመጣ ለምን እንለያያለን? እሺ አንለያይም። እኔ እኮ ተሰምቶኝ ነው፣ ተጨናንቄ ነው። ደግሞ አትጨናንቂ ይባላል። ተጨናንቂ እኮ ነው። የፈለገ ችግር በመጣ ለምንድን ነው የምንለያየው ይላል። ኦኬ ያው ችግሩ አንተ አውቄ እስካላደረግከው ድረስ ልጅቱ ደግሞ ሆን ብላ የእናንተን ህይወት ለማበላሸት ብላ ያደረገችው ነገር ከሆነ ያው ሁለታችሁም በጋራ ሆናችሁ አይደለም ሁለታችሁ እኛም አለን ተባብረን ከዚህ ችግር እንድትወጡ ማድረግ ነው እንጂ እሷም እንለያያለን ብላ ማውራትም የለባትም። እንደዛ አይነት ሀሳብ ማንሳት የለባትም። ልጅቷ ሆን ብላ ነው። ልጅቷ አሁን ቆይ ወደ ቪዲዮአችን ከማሄዳችን በፊት ወይም ወደ ሀሳባችን ከመግባታችን በፊት ስለ ልጅቷ አንዳንድ ነገር ልንገራችሁ። ልጅቱ እኔ በኋላ ስለሷ ሪሰርች ሲያደርግ ቆይቼዋለሁ። ስለሷ በጣም እየተከታተልኳት ነበር እና ምንድን ነው የምትሰራው? አመጣጧ እስከየት ነው? ከዚህ በፊትስ ምን ትሰራ ነበር? ይዛ የመጣች ልጅ ደግሞ የእሷ ነው አይደለም የሚለውን ብዙ ነገሮችን ለማጣራት ሞክሬያለሁ። ቤተሰብ ብዙ አዳዲስ መረጃዎች ይዤላችሁ መጥቻለሁ ነው የምላችሁ። ቅድም ሳልነግራችሁ መጀመሪያ ላይ ማግቢያ ላይ ሳልነግራችሁ አለፍኩኝ። በጣም ሶሪ። እንግዲህ ልጅቲቱ መጨረሻ ላይ የሚያሳያችሁ ይሆናል ምን ትሰራ እንደነበር። ልጅቷ ደግሞ የእሷ ነው የእሷ አይደለም የምለውንም የሆነ ከጎኗ ደግሞ አንድ ልጅ አለ። እሱም ምኗ እንደሆነ ብዙ ነገሮችን
በኋላ ላይ የምነግራችሁ ይሆናል። ለጊዜ ደግሞ እስኪ በነ ብሩክ እና በነ ሃይሚ በእነሱም ቪዲዮ እንከታተልና በኋላ ላይ የእሷን ምስጢር የምነግራችሁ ይሆናል። ሰብስክራይብ ማድረግ እንዳይረሳ። እንደዛ አይነት ንግግር በቃ አሁን ኦሬዲ አንድ መሆን ያለብን ታይም ነው አይደል? እሺ እኮ ልንለያይ ነው ልንል ነው ምናምን እኮ አያስፈልግም እኮ በቃ እኔ ስለተጨናነቅኩኝ ነው እንደዛ ያልኩት እንጂ እንለያያለን ማለት አይደለም። በቃ ተረጋጋ አንተ። አንድ ቀን ባኮርፊ ጸጉሬን አተም እንደመሰለ እኮ የታባ እንትናችንም አንተ ምን ያስኮርታል? የምር ሁለተኛ እንዳትይ ካልሽ እኔም የምር እናድብሻለሁ። ከዚህ አልልም በቃ እውነት አልልም። አታስ እሺ ይሁን ባልንከባከበው የጸጉሩ ተንጨባረረ። እሱንም ታውቀዋለህ እኮ ደግሞ ፋረጋለሁ። እሺ እኔ አልጣላንም። ትናንት ሮጣን ይወጣው ከዛ በስልክ ራሱ በደንብ መስራት እንደዚህ አይነት ንግግር ማውራት ስላልፈለግኩኝ እግዚአብሔር የራስሽን ሳምኩት ፈልጌ ማለት እኔም ያንተን ነው ሳምኩት እኮ አባታዴ ያንቺ እኮ አለው ምልክት ይጣፋል ብለሽ አትቻፕ። አይ አለ እና በደንብ ምልክት ላድርግበት እንዴ ታዲያ ያ ከቻላ አላገችም። ብቻ ግን ዛሬ የአንድም የጠራው ለምን እንደሆነ ታውቃለህ? እዩን ጠርቻታለሁ፣ ቢኒንም ጠርቻለሁ። እዩም ቢኒም ባሉበት ሁለቱም አንተም አለ ቢኒም አለ። ቢኒም ያው እኔም ዲኤንኤ ማድረግ እፈልጋለሁ እያለ ስለነበረ እዚህ ጋር ጥያቄ የሚፈጥርብኝ ነገር ነው። ለምሳሌ ልጅቷና ሃይሚ ተጣልተዋል አይደለ? አይነጋገሩም አይደል? እሷ እንዴት ትጠራታለች ልጅቷን? ነይና ኪሳሽ ወይም ነገሩን ቀስቅሽ ማለት ትችላለች። እንደ እሷ ሃይሚ እኔ ነኝ የጠራኋት ልጅቷን እያለች ነውና እዚህ ጋር እስኪ ጥያቄ በጭንቅላታችሁ ያዙና ቪዲዮውን እንከታተል። የሆነ የታየኝ ነገር ስላለ ሁለታችሁም አንድ ላይ ልጅቷን ይዘን ሄደን በስነ ስርዓት ሰው ባለበት ዲኤንኤው እናድርግ። ብዙ ሰዎችን እኔ እንትን ብያለሁ፣ አውርቻለሁ። ተቀጣጥሬ ጨርሼን የመጣሁት ሀብቴም ይኖራል፣ ሌሎች ሰዎችም ይኖራሉ። ከኛ ብቻ ሳይሆን ከሷም ቤተሰቦች መኖር ያለባቸው ሰዎች ይኖራሉ፣ ፍቃደኛ ከሆነች ማለት ነው። ስለዚህ ሄደን ዲኤንኤ በስነ ስርዓት እንዲደረግ ነው። አሁን እሺ የምትል ይመስልሻል? እንግዲህ እሺ ካለች ይሻለች ነው። እሺ ካላለች ወይ በራሳችን መንገድ እንሄዳለን፣ ካልሆነ ህጋዊ በሆነ መንገድ መሄድ ነው። እኔ እንግዲህ ያለኝን ኢነርጂ ሁለት ጥያቄ አለኝ እዚህ ጋር። አንደኛው ዲኤንኤ ይመርመር ከተባለ ከዚህ በፊት ያው የሰማችሁት ያያችሁት ሰዎች ትኖራላችሁ ብዬ አስባለሁ። ከዚህ በፊት በነበረ ቪዲዮ ላይ ዲኤንኤ ተደርጓል፣ ውጤቱን ነው እየጠበቅን ያለው ነው ምናምን ሲባል ነበር እና እኔም እንደሰማሁት ከሆነ እንደዛ ነው ማለት በደንብ ባለማስማቴ ወይም ትኩረት ባለማስጠቴ ከሆነ አላቅም። ዲኤንኤ ተደርጓል፣ ውጤቱን እየጠበቅን ነው የተባለ። አሁን ደግሞ ለዲኤንኤ የምትል ይመስልሻል ወይ ነው ብሩክ እያለ ያለው። ሁለት ደግሞ ዲኤንኤ የሚደረገው የት ነው? አዲስ አበባ ነው ቡታጅራ ነው? እዚህ ከሆነ ትንሽ ነገሮች ሪሊ አይመስሉኝም። ዲኤንኤ የሚደረገው አዲስ አበባ ብቻ ስለሆነ እሱም ከግምት እንድታስገቡበት እላለሁኝ። ቤተሰብ እንቀጥል። ሙሉ ጨርሻለሁ ከሷ ጋር እኔ ድጋሜ እኔ የምር እውነቱ ስነግርሽ ሳያት ምችላት አይመስለኝም። እንዴት? በቃ በጣም እልህ ውስጥ ምከተኝ ነው የሚመስለው። እሺ ምን እናድርግ? እኔ አላውቅም። እኔ ማየት ላልፈልግ ይገባኛል እኮ እኔ ማየት ፈልጋለሁ። እንዴ እሷን እኔም እኮ እሷን ማየት አልፈልግም። በጣም ተንኮለኛ ነች። ያላ በቃ እኔ ከዚህ በላይ ማየት ካልፈለግሽ ለምን ጠራሻት? እሷን ማየት አልፈልግም ምን እያልሽ ነው ሃይሚዬ? ማየት የማትፈልጊውን ሰው እንዴት ነው ወደ ህይወትሽ የምትጠሪውና ነገሮችን እንዲቀሰቀስብሽ ለምንድነው የምታረጊው? ለምንድነው የጠራሻት? አላውቅም። እኔ እኮ ይሄን አሉላ አልሸመጥጥም። ልጁ የኔ ቢሆን እኮ ምን አጋተተኝ? በቃ እኔ ስምን ለማጽዳት ያክል እኮ ነው እንጂ ያንተ እንዳልሆነ እኔም አውቃለሁ። በቃ አምኛለሁ። አሁን መታ በሰላም ነገራቶች የሚፈቱ ይመስልሻል? አሁን መታ
እሺ ብላ የምትሄድ ይመስልሻል ስታስቢ ራሱ? እኔ እንኳን እሱ ነው ጭንቀት ይሆነብኛል። አሁን እድላችንን እንሞክር አይሻልም? መሞከር አይከፋም ብዬ ስላሰብኩኝ ነው። በቃ የተቻለንን እንሞክር። እሺ ካለች እኔ እኮ እያልኩ ነው፣ አማራጭ እየሰጠሁክ ነው። ምንም ሽሩሩ አያስፈልግም። በቃ ከዚህ በኋላ አንተንም ችግር ውስጥ ከምትከተ እኔም ችግር ውስጥ ከምገባ ይሄ አጓጉል እንትኗን ይሄ እንዴት እንደሚያረጋት እኔ እንዴ ኢቨን ትናንትም አይተሃል አይደለ ምን እንደተፈጠረ? ቤኪንም እስከማግኘት ደርሳለች፣ እስከ ማስፈራራት እስከ መዛት ምናምን ብቻ ማይሆን ነገር። ድርጊቷ ራሱ በጣም የጥጋብ ነው። እኔ አላቅም፣ ባይምሮዋም አትመስለኝም። ካልሆነ በህግ እንሂድባትና በቃ ቤተሰብ ልጅቷን ይዛታል። እኛም መያዝ ካለብን እኛ እንይዛታለን። መታሰር ካለባት ትታሰር። እንዴ ቅጣቷን ስታገኝ ድረስ እንደርሳለን። ምን አገባን ብለን ብንተውስ? እኔ እንግዲህ አላቅም ብሩኬ፣ ግራ ገባኝ። እኔ ሀሳብ ምን አገባኝ ከሆነማ መሄድ ብቻ ነው አማራጭ አለን። ከዚህ ቦታ መሄድ ብቻ መሸሽ። አሁን እሺ ዛሬ እሺ እኔ ደኔ ይሞካል እዚህ ጋር ብንተውስ ምን አገባን ብለን ምናምን እየተባለ ነውና አንድ ነገር ወይም አንድ ምንድነው ክስ ተመስርቶበታል ወይም ተከሷል ማለት ነው። እሱ ልጅህ ነው። ልጅህን ወስደ ያሳደገ የልጅ አንተ ነው። የልጅ አባት ነህ አንተ። ከኔ ጋር እንደዚህ ነበር ከምናምን እያለችው ስለነበር እንተው ነው ብሩኬ እያለ ያለው እሱ። እስኪ አንተ እንዳልኮ እንውሰድና ተዋችሁት፣ ነገሩን ንቃችሁ ተዋችኋት እና እናንተ ኑሯችሁን ቀጠላችሁ፣ ወደ ስራችሁ ሄዳችሁ ወይም ወደ አዲስ አበባ ሄዳችሁ ተከታትላችሁ ብትመጣ በፖሊስ ቤታችሁ ድረስ ብትመጣ እናንተ የምታስይዝ ምንድነው መልስ የሚሆነው? አስረግዞኝ እንደዚህ ልጁን ጥሎ ጠፍቷል፣ ይሄ ልጅ አንተ ነው ብዬ ቢሰጠው አልቀበላለኝ ብላ ብትከስህ ምንድነው የሚሆነው መልስ? ብሩኬ ለአንተ ነው ጥያቄው። እስኪ እናንተስ የመሰላችሁን ኮሜንት ላይ ምን ይመስላችኋል? አሁን ብሩኬ ናቃትና ትቷት ወደ አዲስ አበባ ይሄዳል። እሷ ደግሞ ተከታትላ ያው የዛሬ ጥቆማ ወይም ኢንፎርሜሽን አይጠፋምና አዲስ አበባ ድረስ ሄዳ ብታስይዞ ተጎጂ ማን ይመስላችኋል? ቀን ሞክር እሺ ካለች እኔ በደስታ ነው ማደርገው፣ ችግር የለብኝም። እኔ እኮ አንተ ተረጋጋ መጀመሪያ። እሺ ይፋታን እንጂ ምንም ነገር ታደርግ እንዳትበሳጭ፣ እንዳትንትና ረጋ ባለ መንፈስ ለማውራት ሞክር። ከዛ እምቢ ማለች እሺ ማለች እንሞክርና እድላችንን ቢኒንም ጠርቻለሁ እኔ ደውዬ። እኔ ብቻዬን እንደሆንኩ ነው የምታውቀው፣ እሷ ራሱ እንትን እንዳለህ አታውቅም። ግን ያው ስትመጣ እንግዲህ እኔን ስታይ ወይ እኔ እናንተን አብረን ስታይን ያው ልታናድደን ትችላለች። ግን መታገስ ነው በቃ ያለው አማራጭ ማለት ነው። ስለዚህ አንተ ደግሞ እኔን ሰማኝና ማድረግ ያለብንን እናድርግ። ከኛ የሚጠበቀው እኮ ቅመም እሺ ብላ ብታደርገኝ የትም ጦሮንጦስ ሲሆን እኔ የእናንተ ፍላጎት ለማሟላት እኮ ዝግጁ ነኝ። ገብቶሻል? እኔ መጨቃጨቅ ምናምን ያስጠላኝ እንዲቋቅ ብሎኛል። በቃ ሰልችቶኛል። የመጣ ይምጣ የሆኑ ይሁን በቃ እኔ ሌላ ምንም አልፈልግም። እግዚአብሔር ትፋታም ብቻ እኔ ያላ ልጁን በቃ የኔም ከሆነ ይሁን ካልሆነም አይሁን በቃ እኛም አሁን እዚህ ጋር ምንድነው ነገር ሰልችቶኛል እንደዚህ ቋቅ ነው ያለኝ ምናምን እያለ አይደለ ብሩኬ? እንዳንተና አንድ አብርሽ ነገር የሚወድ ሰው አለ እንዴ? እናንተ እኮ ነገር ወሬ አያልቅባችሁ። በዚህ ጋር ስትሉ በዚህ ጋር ስትያዙ በዚህ ጋር ታሟልጫላችሁ። ልክ እንደ ዘይት እንደተቀባ ሰው አለ አይደል? አትጨበጡም። ሐሳባችሁ ደግሞ ከየት እንደሚወጣላችሁ ሐሳቡን ከየት እንደምታመነጩ እንዴ ስልችት ነው ያለኝ። እና እንዴ ስልችት ካለ ከሰው ጋር አለመነካካት ነው። አሁን አብርሃም ዛሬ ይታረቃል፣ ነገ ይጣላል። ዛሬ ደግሞ ከዛ ጋር ይሆናል፣ ዛሬ እዚህ ይሆናል። አንተም ዛሬ ሐሳብህን አትወላውል ማለት ቋቅ ብሎ ከሆነ አንተም እንዳልኩ ቋቅ ካለ ካስጠላ ሐሳብን አትወልወል። ሐሳብን አንድ አድርገህ ያዘና ትዳራችሁን ምሩ ለማለት ነው። እንግዲህ እኔ ስለሚያውቅህ ነው እንጂ ሌላ ሰው ቢሆን ታውቃለህ እንዴት እንደሚሰድቡ። አንተ ደግሞ እወድሃለሁ፣ አከብራለሁ። ለዛም ነው ዝም የምልህ።
እሺ በቃ አንተ አሁን አትበሳጭ። ይኸውልህ እኮ አንተ መተህ ባታገኛት ኑሮ እኮ እንደዚህ አይፈጠርም ነበር። አጋጣሚውን ነው የተጠቀመችበት እኮ። ምንም እኮ አልተፈጠረም እኮ አጋጣሚው ለሷ አጋጣሚውን ነው በቃ አሪፍ ሆነላት። አይደለም አሁን አንተን ማግኘት አንተን ማጥመድ ትፈልግ ነበር ተሳካለ። ለነገሩ ልክ እኮ ናት። አሁን እኔ ምንም ማስረጃ የለኝም። አሁን ምንም ማማረርም መናደድም መበሳጨት ምንም አይመስልም። እኔ መረጋጋ አይመስለኝም። በቃ እኔ ተረጋጋለሁ። ለኔ ስትል እኔ አንተ ችግር ውስጥ አይደለም አንቺን ሁላ ችግር ውስጥ እየከተተችሽ ብሩክ። አሁን ንቀናትን ተዋት እንዴ ነገሩን ንቀን እንተው እንደ ይላል። አሁኑኑ ደግሞ ይገልብጠውና ምረጋጋው ላይ አይመስለኝም ይላል። ከማረጋጋት ውጪ ነገሩን በዲኤንኤ ከማድረግ ውጪ እኮ ሌላ አማራጭ የለም። ሲጀመር አትረጋጋምና ምን ታመጣለህ? ምን ልታረጋት ነው? ልጅቷ እኮ እሷም እኮ የሰው ልጅ ናት። መረጋጋት ግዴታ ነው። በህይወታችን ላይ የሆነ ነገር ሲከሰት ተረጋግተን የተኛው መንገድ ነው አዋጭ ብለውን ቆም ብለን ማሰብ ግድ ይለናል እና ከማረጋጋት ውጭ ምንም አማራጭ የለንም። ሰው ልካ ማን ስለሆነች ነው የምታስፈራራሽ? አልገባም ችግር ውስጥ ማን ስለሆነች ነው የምታስፈራራሽ? ስላስፈራራችሽ አይደል እንደ ወተሽ ማን ነገር ያወራሽ? በኋላ ደግሞ ቃል እገባልሃለሁ ምንም አልፈራምም አላለቅስምም። እሷንም ችግር ውስጥ በቃ የሚያስገባኝን ነገር አላደርጋትም። አይሚታይ በእናትሽ ስማኝ አሁን የሚሆነውን ነገር ብቻ አድርግልኝ እባክህን። እዩ ትመጣለች። ከዛ እዩ ስትመጣ በፍቅር እንጠይቃታለን። ዲኤንኤውን ድጋሚ ማድረግ እፈልጋለሁ በፍቅር ማለት ነው። ከዛ ምናምን እያለች የምትከራከር ከሆነ ደግሞ እንዳልኩ ነው ያለው አማራጭ ወይ ህግ ነው ወይ ትቶ መሄድ ብቻ ነው የራሷ ጉዳይ። ግን ደግሞ ትተን ስንሄድ ዝም ብለን አይደለም ማስጠንቀቂያ ሰተናት ነው የምንሄደው። ምክንያቱም አዲስ አበባ መታመረበሿ እንደማይቀር እሱ ማወቅ አለበት። ኮንዲስቷ የምትወኝም እኮ እየመሰለኝ አይደለም። ከኔ ጋር ምን እንዳለ ደግሞ ቃል ገብታለሽ አልተውህም ብላለች እኮ። እንዴት ነህ? ደህና ነህ? ባና ሰላም ፒሶ አላችሁ? አለን። ካሜራ ይዘን ነው የጠበቅንህ። እንግዲህ ቤተሰብ ይሄ ልጅ ተመልከቱልኝ። በኋላ ስለሱ የምነግራችሁ ነገር ይኖራል። ይሄ ልጅ በደንብ ተመልከቱልኝ። ከዛ ቀጣይ ደግሞ ስለ ልጅቷ የምነግራችሁ ነገር አለ። ሰርፕራይዝ ነው ብያቸዋለሁ። እስኪ ቪዲዮን እንጨርስና ከዛ ያው እዩ ቀድማ ትመጣለች ብዬ አስቤ ነበረ። ብቻ ግን የጠራንክ ድጋሜ ዲኤንኤው እንዲደረግ ነው። እኔ ነኝ ሁለታችሁንም የጠራዋችሁ፣ እዩንም የጠራዋት። አንተ እንዳለክ አታውቅም። ለካ አልተሳሳትኩም። ድጋሜ ዲኤንኤ እንዲደረግ ነው አለች። ድጋሜ ሁለቴ ነው ዲኤንኤ የሚደረገው? ዲኤንኤ እኮ አንዴ ነው የሚሰጠው። አንዴ በቃ ምራቅ ይሰጣል። ከዛ ልጁ ማን ነው የሚለውን በቃ ማጣራት ነው፣ ውጤቱን መጠበቅ ነው። ይህን ቀን ውጤት ይመለሳል ከተባለ ያንን ቀን በቴክስት መጠበቅ ነው። ዲኤንኤ ሲመጣ እውነታው ይጣራል ማለት ነው። ስለዚህ በድጋሚ ዲኤንኤ ማድረግ ለምን አስፈለገ? ዝም ብሎ ውጭ መቃጠል የሚሆነው እንደዛ አይነት አሰራርም ያለ አይመስለኝም ከጤናም አንጻር። አሳከሱን ለማለት ደግሞ ትንሽ ታሳዝኑኛላችሁ። ወሬያችሁ ደግሞ ሪዲ ነው የሚመስለው። ዝም ብዬ ብቻ ፈልግሻለሁ ነው ያልኳት። ብሩኬም እንዳላት ታውቅም። ደስ ነው የሚለኝ። አንተም ፍላጎቱ አለ። መጀመሪያም ያለኔ ለምን ዲኤንኤ እንትናልሽ እኔ ማድረግ እፈልጋለሁ እያልክ ስለነበረ ያለው አማራጭ አሁን ብዙም ሰው ደግሞ አላመነበትም። እሺ እዚህ ጋር አሁን ስለዚህ ልጅ እኔ ቪዲዮን አላየሁትም። ስለዚህ ልጅ አንድ ነገር ልበላችሁ። ይሄ ልጅ የዛችኛው ልጅ አሁን የልጅ እናቷ ማለት ነው ባሏ ነው። ነገሮችን በደንብ እስኪ ከሂሳብ እያስገባን እንሄዳለን። ማለት ማሸወድም ከሆነ እያወቅን ብንሸወድ ነው የሚሻለው። ግን በደፈና ባንሸወድ መልካም ነው። ይሄ ልጅ እንግዲህ እዚህ ጋር የምትመለከቱት ልጅ ባሏ ነው። የዛች ልጅ ባሏ ነው ማለት ነው። እና ባሏ ሆኖ ከሚስቱ ጋር የሚጠረጠረውን ሰው በሰላም መንገድ ሰላም ጨብጦ ሰላም ብሎ አጠገቡ ቆሞ
ዲኤንኤ ይደረግ ምናምን እያለ በመልካም መንገድ እንደዚህ ይጠይቃል ማለት ነው። ማን ነው እንደዚህ የሚያደርገው በዚህ ሰዓት? እና ዲኤንኤውንም አላመንኩበትም። የሆነ ነገር ሊፈጠር ይችላል የሚል ስጋት ሁሉም ሰው ላይ ተፈጥሯል። ስለዚህ ያለው አማራጭ ምንድነው? ሰው ባለበት ብዙ ሰዎች ባሉበት ምስክር ባለበት አሪፍ ሆስፒታል ዲኤንኤው ይደገም። ደስ ነው የሚለው ምክንያቱም በጣም ኮንፊደንስ ስላለኝ በደዚህ አይነት ሁኔታ ላይ ደስ ነው የሚለኝ። እሷም እየሸሸች ያለችው እኔ ለዛ ይመስለኛል። አሁን አንተ ዲኤንኤ እምቢ እያለች ነው አይደል? አንተ እንድታረግ እየፈለገች አይደለም? እኔንማ እምቢ አለችኝ እኮ አንድ ያርግ ያለው አይነት ነገር ነው እያለች ያለችው። ከልጅ አባት ጋር አርግ ያለው እኮ ዲኤንኤ የሚደረገው አንዴ ብቻ ነው። ሲጀመር ሁለቴ ሶስቴ ምናምን የለም። ዲኤንኤ አንዴ ነው የሚደረገው ጋይስ። እናንተ ማወቅ ያለባችሁ ዲኤንኤ የሚደረገው አንዴ ነው። አንዴ ዲኤንኤ ከተደረገ በኋላ ምንም ዲኤንኤ የሚባል ነገር የለም። እነሱም አይቀበሉም። አትድከሙ ለማለት ነው። ምን ነው አላወቃችሁም? ይናል ወይስ ሙት ነው? ዲኤንኤ እንዴት ሁለተኛ ይደረጋል? ሌላ ምንም ያስፈልግ ነገር የለም እያለችኝ ያለች። አሁን ሁላ እኔ እርግጠኛ አይደለሁም። እሺ አትለን፣ እሱን እንሞክር። አዎ እኔ እንሞክር። እሺ ማለት ምን አለ ማለት አይደለም። ወዳ ሳይሆን በግዷ እሺ ትላለች። አሁን ለራሷ የሚበጃት ነገር ስለሆነ መስማማቷ አይቀርም ባይነኝ እኔ። ምክንያቱም ያላት አማራጭ እሱ ብቻ ነው። ሌላ አማራጭ የላትም። አይመስልም ቡቡ? አይ እኔ እንደኔ ሌላ አማራጭ የላትም። አሁን እዚህ ጋር ሁለታችሁንም ነው እያጣቻችሁ ያለችው። በመሀል ቤት ደግሞ አሁን አንተ የሆነ ሰዓት እንኳን ተስፋ ቆርጠህ አይ በቃኝ ምናምን ብትል ይቺ ልጅ ያለ አባት ነው የምትቀረው እርግጠኝነት ማለት ነው። ራሱ ጫፍ ላይ ነው ኦልሬዲ ቆርጫለሁ ማለት ይቻላል። ማለት ለሷ ያለኝ ስሜት እውነቱን ስነግርሽ በቃ ቀንሷል ወይ ደግሞ የለም ማለትም ይቻላል። ግን እስቲ ደግሞ የልጄ ነገር ሆኖብኝ ነገ ከነገ ወዲያ ልጄ ምንም እንዳል ላለመጎዳት አሁን ባላችሁ ታሳብ እስማማለሁ። ይደረግልኝ። ካንተ ጋር ደግሞ ተደርጓል እንዴ? እኔ ዛዴኔ ላይ እኔ መጨመር አይችልም። እኔ እንደገና ነው የተፈለገው። እኔ አላውቅም፣ አላመኗት እና ድጋሚ ካንተ ጋር ተደርጎ የለ እንዴ? የኔ እዛ ላይ አይጨመሩት ድጋሚ ወጥ ነው። አይማማ ኢትዮጵያ እዚህ ጋር አሁን ቪዲዮን ከዚህ በላይ ባልሄድ ብዬ አስባለሁ። ግን ብሄድም መልካም ነው ለእናንተ ብዬ። እናንተ ማብራሪያ ነው የሚፈልጉት እንጂ ቪዲዮን ኦልሬዲ ታዩት ይሆናል። ማብራሪያ ስለ ልጅቱ አንድ ነገር ልበላችሁ። ልጅቷ ተወዝዋዥ ነበረች፣ ምንድነው በቃ ተወዝዋዥ ነበረች። የሰውን ቪዲዮ አንዴ ላሳያችሁና እንመለስበታለን። የቦላል የውሜ ላሌ የቦላል የውሜ የቦላል የውሜ ላሌ የቦላል የውሜ ዓለም ብሬ ባለም ከረቦ በነሳ እንኳን ነፍስ ያለኒ ሶብሊኒ ጉሳሳ አጀነን በባሉ ያምሳስሉ ጉሳ አምሌሎ ወዩም ሌሎ እማም ሌሎ ወዩም ሌሎ አምሌሎ ወዩም ሌሎ እማም ሌሎ ወዩም ሌሎ ሶዶ አያችኋት ጋይስ እዚህ ጋር ከተስፋዬ አጠገብ ላይ በቃ በሁለታቸው መሀል ላይ ቁጭ ያለች በስተግራ ማለት ነው ልጅ እሷ ነች ማለት ነው። እቺ ልጅ ተወዝዋዥ ነበረች ወይም በቃ ሚዲያ ነክ ነገር ትሰራ እንደነበረ መረጃዎች ደርሶኛል። ብዙ ነገሮችን እንትን ብየዋለሁ፣ ግን ያንን ነገር ዛሬ እዚህ ላይ ማውራት አልፈለኩም። በቀጣይ ቪዲዮ ይዤላችሁ ልመጣ እችላለሁ። ቀጣይ ይሰራልን ካላችሁ በእሷ ዙሪያ ሊሰራላችሁ ዝግጁ ነኝ። ብዙ መረጃዎችን ሰብስቤ ያለሁኝ
እና ቪዲዮን አይታችሁ ጨርሳችኋል። ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ስለምታበረታቱኝ ከሁል ጊዜ ከጎኔ ስለምትሆኑ እጅግ በጣም ነው የሚያመሰግናችሁ። መልካም አዳር ይሆንላችሁ። ወዳችኋለሁ። ባይ